አሜሪካ በኢራን ላይ በ11ኛ ሌሊት ያካሄደችውን የአየር ላይ ጥቃት ማጠናቀቋን ስታስታውቅ በሁለቱ ሀገራት መካከል ያለው ጦርነትና ውጥረት ይበልጥ እየተባባሰና አድማሱን እያሰፋ መጥቷል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ይህ የ11ኛው ሌሊት ጥቃት ለ75 ደቂቃዎች የዘለቀ ሲሆን በዋናነት ኢራን በሆርሙዝ ባህረ ሰላጤ በሚጓዙ የንግድ መርከቦች ላይ ያላትን ስጋት የመፍጠር አቅም ለመቀነስ ያለመ ነው። ጥቃቱ የኢራንን ወታደራዊ ማዕከላት ኢላማ አድርጓል ተብሏል። በበርካታ የኢራን ከተሞች ፍንዳታዎች መሰማታቸውን የሀገሪቱ መንግስታዊ ሚዲያ ዘግቧል። ከነዚህም ውስጥ የኢራን ብቸኛ የኒኩለር ኃይል ማመንጫ በሚገኝበት ቡሼር ግዛት ውስጥ የሚገኝ የኤሌክትሪክ ጣቢያን ጨምሮ 3 ቦታዎች በአሜሪካ ጥቃት እንደደረሰባቸውም ተገልጿል። የኢራን ጦር በበኩሉ የአጸፋ ጥቃት መፈጸሙን አስታውቋል። የኢራን ጦር ባወጣው መግለጫ በዮርዳኖስ አዝራቅ በሚገኘው ሙዋፋቅ ሳልቲ የአየር ሰፈር ላይ የሚገኙ የአሜሪካ ጦር የመኖሪያና የበጎ አድራጎት ህንፃዎችን እንዲሁም የመሳሪያ ማከማቻዎችን በድሮን መምታቱን ገልጿል። በተጨማሪም በባህሬን ሼኪሳ የአየር ሰፈር የሚገኙ ትላልቅ የመሳሪያ ማከማቻዎችና የከባድ አውሮፕላን የጥገና ቦታዎች ኢላማ መደረጋቸውንና በኩዌትም የአሜሪካ ወታደራዊ ተቋማት ላይ ጥቃት መፈጸሙን አመልክቷል። ይሁን እንጂ ሮይተርስ የእነዚህን ጥቃቶች ዝርዝር ወዲያውኑ ማረጋገጥ አለመቻሉን ገልጿል። ይህ ጦርነት የካቲት 28 አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ የጀመረ ሲሆን በመካከል በሚያዝያ ወር አድርገውት የነበረውን ስምምነት በዚህ ወር መጀመሪያ ላይ መፍረሱን ተከትሎ ሁለቱም ወገኖች እርስ በርስ ጥቃት ሲሰነዝሩ ቆይተዋል። በአሜሪካና በእስራኤል ጥቃት እንዲሁም በእስራኤል የሊባኖስ ጥቃት እስካሁን በሺዎች የሚቆጠሩ ሲገደሉ በሚሊዮኖች የሚቆጠሩ ተፈናቅለዋል። በቅርቡ በአሜሪካ በተፈጸመው ጥቃት ብቻ 50 የኢራን ሰላማዊ ሰዎች መሞታቸውንና 500 መቁሰላቸውን የኢራን ጤና ጥበቃ ሚኒስቴር ባለስልጣን አስታውቋል። በአሜሪካ በኩል ደግሞ በኢራን ጦርነት የሞቱ የአሜሪካ ወታደሮች ቁጥር 18 የደረሰ ሲሆን ከእነዚህ ውስጥ 4ቱ በዮርዳኖስና ኢራቅ በሚገኙ የጦር ሰፈሮች ላይ በተፈጸሙ ጥቃቶች የተገደሉ ናቸው። በተጨማሪም ወደ 430 የሚጠጉ የአሜሪካ ወታደሮች ቆስለዋል። ፔንታጎን እንዳስታወቀው ከሐምሌ 7 ወዲህ 100 ወታደሮች የቆሰሉ ሲሆን ከእነዚሁ 96 በመቶዎቹ ወደ ስራቸው ተመልሰዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በአሜሪካ ወታደሮች ላይ የደረሰውን ሞት ተከትሎ በኢራን ላይ የበቀል እርምጃ እንደሚወስዱ ዝተው ነበር። ይህንንም ተከትሎ ለ11ኛ ሌሊት ጥቃቱን ሰንዝሯል። ትራምፕም በኢራን ላይ የሚመቱ ኢላማዎችን ወደ ኃይል ማመንጫዎችና ድልድዮች እንደሚያሳልፉ እንዲሁም የኢራንን የካርግ ደሴት የነዳጅ ማዕከል ለመቆጣጠር የምድር ጦር እንደሚልኩ አስታውቀዋል። ፒካከስ ማውንቴን በመባል የሚታወቀውና ከኒውክለር ፕሮግራም ጋር ግንኙነት አሉ የሚባለውን ትልቅ የከርሰ ምድር ጣቢያን በቦምብ እንደሚደበድቡም አስጠንቅቀዋል። ትራምፕ ማክሰኞ ዕለት አሜሪካ ይህንን የተራራ ላይ ተቋም በቅርቡ እንደምታጠፋው ተናግረዋል። እንደ አውሮፓውያን አቆጣጠር በ1949 የጄኔቫ ስምምነት መሰረት ለሲቪሎች አስፈላጊ የሆኑ ቦታዎች ላይ ጥቃት መሰንዘር የተከለከለ በመሆኑ ትራምፕ በተደጋጋሚ የሚያደርጉትን ሲቪል መሰረተ ልማቶችን የማጥቃት ዛቻ የዓለም አቀፍ ሕግ ባለሙያዎችና ተቾች የጦር ወንጀል ሊሆን እንደሚችል አስጠንቅቀዋል። ይህ በእንዲህ እንዳለ የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ማክሰኞ ዕለት ለኮንግረሱ እንደተናገሩት እስካሁን ድረስ በኢራን የተደረገው ጦርነት 37.5 ቢሊዮን ዶላር በላይ ወጪ ተደርጎበታል። ባለሙያዎች ግን ለሲኤንኤን እንደተናገሩት ትክክለኛ ወጪ ከዚህም በጣም ሊበልጥ ይችላል። ሄግሴት ይህንን የተናገሩት ከባድ የቦምብ ድብደባዎች እንደገና ከጀመሩ ወዲህ ለመጀመሪያ ጊዜ ተጠራጣሪ የሆኑ የህግ አውጪዎችን ፊት ለፊት ባገኙበትና ተቀባይነት ላጣው ጦርነት አስቸኳይ የገንዘብ ድጋፍ ለመጠየቅ በቀረቡበት ወቅት ነው። ፒት ሄግሴት ለህግ አውጪዎች እንደገለጹት ይህ 37.5 ቢሊዮን ዶላር የተወሰኑ የጦርነት ገጽታዎችን እንዲሁም እስከ መስከረም 30 ድረስ የሚጠበቁ ወጪዎችን ያካተተ ነው። ሆኖም ፔንታጎን ይህንን አሃዝ እንዴት እንዳሳለፈው ግልጽ አላደረገም። በመጋቢት ወር በወጣ መረጃ መሰረት የትራምፕ አስተዳደር የጦርነቱን የመጀመሪያ 6 ቀናት ቢያንስ 11.3 ቢሊዮን ዶላር ወጪ አድርጓል ተብሎ ተገምቶ ነበር። የገንዘብ ጥያቄው በጦርነቱ ከተበሳጩ የህግ አውጪዎች ጋር ሌላ ፍልሚያ እንዲፈጠር ምክንያት ሆኗል። ፕሬዚዳንት ትራምፕ ባለፈው ወር ወደ 90 ቢሊዮን ዶላር የሚጠጋ ተጨማሪ የገንዘብ ድጋፍ ኮንግረሱን የጠየቁ ሲሆን አብዛኛው ከኢራን ግጭት ጋር የተያያዘ ነው። የትራምፕ ሪፐብሊካኖች የተወካዮች ምክር ቤትና የሴኔት አብላጫ ድምጻቸውን ለማስጠበቅ ፈታኝ ትግል ከሚገጥማቸው የህዳር ወር አጋማሽ ዘመን ምርጫ 6 ወራት ብቻ ቀርተውታል። ዲሞክራቶች ተቀባይነት የለውም ያሉትን የኢራን ጦርነት ከኑሮ ውድነት ጋር ለማስተሳሰር እየሞከሩ ይገኛሉ። ሪፐብሊካኖቹ በምክር ቤቱና በሴኔት ውስጥ ያላቸው የድምጽ ብልጫ በጣም ጠባብ በመሆኑ የበጀት ረቂቅ ህጎችን ለማለፍ የዲሞክራቶችን ድጋፍ ይፈልጋሉ። የካቲት 28 ጥቃቶቹ ከጀመሩበት ጊዜ አንስቶ የሪፐብሊካንና የዲሞክራት ህግ አውጪዎች ትራምፕና ቡድናቸው ስለ ግጭቱ ወይንም ስለ እቅዳቸው መረጃ እየሰጧቸው እንዳልሆነ ቅሬታቸውን አሰምተው ነበር። ዲሞክራቱ ሴናተር ፓቲ መሪ ፕሬዚዳንቱ ጦርነቱን በማባባስና የጦር ወንጀሎችን ለመፈጸም እያስፈራሩ ነው፣ እናም ይህ ሌላ ዘላለማዊ ጦርነት ሊሆን እንደሚችል እየጠቆመ ነው ብለዋል። በተመሳሳይ ሌላኛው ዲሞክራት ሴናተር ኪርስተን ሰዎች በእናንተና በዚህ አስተዳደር ላይ በጣም የተናደዱበት ምክንያት ባለፈው ጊዜ የተጠቀማችሁባቸው ቃላት ትርጉም ስለማይሰጡ ነው በማለት ወቅሰዋል። ሄግሴት አስቸኳይ የገንዘብ ድጋፍ ካልተደረገ ወታደራዊ ስልጠናዎች ሊቀነሱ እንደሚችሉም አስጠንቅቀዋል። የጦር ኃይሎች ኢታማዦር ሹም ጄኔራል ዳንኬን ይህንን እምቅ ወጪ አምነው ወታደሮቹ እንዴት መክፈል እንደሚችሉ መላ ቢፈልጉም ፔንታጎን ከጥገና ወጪዎቹ እንዲሁም ለወደፊት አቅም ግንባታ ኢንቨስት ከማድረግ አንጻር ሊቸገር
ሊወገድ እንደሚችል ተናግረዋል። ሄግዜት ህግ አውጪዎች ተጨማሪ ጥያቄውን ብቻ ሳይሆን ለ2027 የቀረበውን የ1.5 ትሪሊዮን ዶላር የበጀት ጥያቄ እንዲያጸድቁም ጠይቀዋል። በእኔ እምነት ይህንን መምሪያ በ1.5 ትሪሊዮን ዶላር አለመደገፍ ሀገራችን ከገጠማት ትልቁ አደጋ ነው ብለዋል። በዚህ የፖለቲካና ወታደራዊ ውጥረት መሃል የዲፕሎማሲ መስመር ሙሉ በሙሉ የተዘጋ አይመስልም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በፊሊፒንስ ማኒላ በተካሄደው የደቡብ ምስራቅ እስያ ሀገራት ማህበር የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባደረጉት የመክፈቻ ንግግር አሜሪካ የኢራንን ቀውስ ለማስቆም አሁንም ለመደራደር ፈቃደኛ መሆኗን ገልጸው ነገር ግን ቴህራን ለንግግሮች ቁርጠኛ አይደለችም ሲሉ ከሰዋል። አሜሪካ ሁልጊዜም ለዲፕሎማሲ ቁርጠኛ ናት፣ እኛ ክፍት አእምሮ አለን፣ እናም ሁልጊዜ ለመሳተፍ ለመደራደርና ልዩነቶችን ለመፍታት ፈቃደኞች ነን ብለዋል። አክለውም አሁን እያጋጠመን ያለው ችግር ለንግግሮች ቁርጠኛ ለመሆናቸው ነው። እነርሱ ቁርጠኛ ከሆኑ እኛም ቁርጠኛ ነን፣ ካልሆነ ግን ጥቅማችንንና የአጋሮቻችንን ጥቅም ለማስጠበቅ አስፈላጊውን ሁሉ እናደርጋለን ብለዋል። በሌላ በኩል ቴህራን ጊዜያዊ የተኩስ አቁም ስምምነቱን ለማዳን አሸማጊዎች የ10 ቀናት የተኩስ አቁም ሀሳብ እንዳቀረቡላት አንድ ከፍተኛ የኢራን ባለስልጣን ተናግረዋል። ይህንኑ የዲፕሎማሲ ጥረት ለማስቀጠል የኢራን የሀገር ውስጥ ጉዳይ ሚኒስትር ኢስካንዳር ሞሜኒ ወደ አሸማጊዋ ፓኪስታን አቅንተው ኢስላማባድ ጥረቷን እንድትቀጥል ጠይቀዋልም ተብሏል። ይሁን እንጂ ጦርነቱ እየሰፋ ሲመጣ በዓለም ላይ በጣም ወሳኝ የሆኑ ሁለት የነዳጅ ማስተላለፊያ መስመሮች አደጋ ላይ ወድቀዋል። ዋሽንግተን ኢራን ባለፉት 3 ወራት በሆርሙዝ ባህረ ሰላጤ በሚጓዙ ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ስትል ከሳለች። በቅርብ ሳምንታትም ከባለስልጣኖቿ ጋር ያልተነጋገሩ መርከቦች ላይ ተኩስ ከፍታለች። ሩቢዮ ኢራን ይህንን ዓለም አቀፍ የውሃ መስመር የመቆጣጠር መብት በማንኛውም ነባር የህግ ማዕቀፍ እንደሌላት ገልጸው ኢራን የሆርሙዝ ባህረ ሰላጤ እንድትቆጣጠር መፍቀድ አደገኛ ቅድመ ሁኔታ እንደሚፈጠር አስጠንቅቀዋል። ሩቢዮ ይህ አደገኛ ቅድመ ሁኔታ ከተፈጠረ ከቻይና ጋር በደቡብ ቻይና ባህር የባህር ክልል ይገባኛል ጥያቄ ላላቸው የደቡብ ምስራቅ እስያ ሀገራት ጭምር መጥፎ ምሳሌ እንደሚሆንም አብራርተዋል። የሆርሙዝ ጉዳይ ሳያበቃ ሌላኛው የዓለም የነዳጅ ማስተላለፊያ የሆነው የቀይ ባህር መስመርም በየመን የኢራን አጋር በሆኑ ሁቲዎች ስጋት ውስጥ ወድቋል። የመካከለኛው ምስራቅ ሁለት ቁልፍ የኃይል ማስተላለፊያዎች በአንድ ጊዜ ጫና ውስጥ መግባታቸው ስጋት ፈጥሯል ሲል አንድ የባህር ትራንስፖርት ትንታኔ ድርጅት አስጠንቅቋል። ሁቲዎች ሰኞ ዕለት በሳውዲ አረቢያ ላይ የባህር ላይ እገዳ እንዳወጁ በማስታወቅ መርከቦች በሳውዲ ወደቦች ላይ ጭነት እንዲጭኑ ወይንም እንዲያራግፉ አናደርግም ብለዋል። ማክሰኞ ዕለት ለመርከብ አጓጓዦች በላኩት ደብዳቤ የሳውዲ ነዳጅ በሚጭን ወይንም በሚያራግፍ ማንኛውም መርከብ ላይ ጥቃት እንደሚሰነዝሩ ዝተዋል። ይህ እርምጃ የሳውዲ የነዳጅ ኤክስፖርትን ሊያስተጓጉልና 7 በመቶ የሚሆነውን የዓለም የነዳጅ አቅርቦት ሊዘጋ ይችላል። የሁቲዎችን ዛቻ ተከትሎ የሳውዲ ድፍድፍ ነዳጅ ወደ ቻይናና ህንድ የጫኑ 3 የነዳጅ ጫኝ መርከቦች ማክሰኞ ዕለት በቀይ ባህር ላይ የነበራቸውን ጉዞ በማቋረጥ ወደ ሲዩዝ ካናል ፊታቸውን አዙረዋል። ማክሰኞ ዕለት በሁቲ ዛቻ ምክንያት የነዳጅ ዋጋ በእስያ ንግድ ላይ ከ2 በመቶ በላይ የጨመረ ሲሆን ረቡዕም የብሬንት ድፍድፍ ነዳጅ በርሜል ከ91 በላይ፣ የአሜሪካ ቤንዚን ዋጋም በጋሎን ከ4 በላይ ሆኗል። ፕሬዚዳንት ትራምፕ ሁቲዎች ወደ ቀይ ባህር የሚያስገባውን የባቤል መንደብ የባህር ወሽመጥን እስካሁን እንዳልዘጉ ገልጸው ይህንን ካደረጉ ግን እርምጃ እንደሚወሰድባቸው አስጠንቅቀዋል። ሳውዲ አረቢያ እስካሁን ከዋሽንግተን ወታደራዊ እርዳታን አልጠየቀችም። ሆኖም የአሜሪካ ጦር የሁቲዎችን ስጋት ለመቋቋም ሀብቱን በሁለት ግንባሮች መክፈል ይጠበቅበታል። የቀድሞ የፔንታጎን ከፍተኛ ባለስልጣንና በአሁኑ ወቅት የመካከለኛው ምስራቅ ኢንስቲትዩት ባልደረባ የሆኑት ጄሰን ካምቤል እንዳሉት የቀይ ባህርን ስጋት ለመፍታት የአሜሪካ የጦር መርከቦችን ከባህረ ሰላጤው ወደ የመን ማዞር ሊጠይቅ ይችላል። የአሜሪካ የባህር ኃይል መርከቦችና አውሮፕላኖች የሁቲ ድሮኖችና ሚሳይሎችን መምታት ከጀመሩ ባለሙያዎች እንዳስጠነቀቁት እየቀነሰ የመጣው የአሜሪካ የጦር መሳሪያዎችና የአየር መከላከያ አቅምን ሊያባብሰው ይችላል።